ቡሩኬ የሀይሚ ንግስት የሀይሚ አንበሳ ውዶችዬ፣ ሰላም ጤና ይስጥልኝ። የሌላ ግሮስ ቤተሰቦች የፍቅር ጀማሮች እንዴት ናችሁልኝ? እንዴት አደራችሁልኝ? ዛሬም ደግሞ በአዲስ ነገር ብቅ ብያለሁኝ። ሀይሚ ፍቅርዋን ንግስትዋን በወስታው አየሁኝ ማለት ነው። በዛ ደስ ብሎኛል። ቢከፋም ቢደላም አንድ ቀን መሳቂ አይቀርም። እኔ ለመዳም ቅመሞች የምነግራችሁ ነገር ማለት ነው፣ መቼም ቢሆን በጓደኝነታችሁ በፍቅረኝነታችሁ ሶስተኛ ወገን እንዳታስገቡ። በነገራችን ላይ ሀይሚ ያው ትላንትና በለቀቀችው ቪዲዮ ላይ በጣም ብዙ ሰው ተቆጥቷታል። እንደውም ማለት ነው ለምንድነው ያለቀሽው? ለምንድነው እጅ ሰጠሽው? ለምንድነው መውደቅሽን የምታሳየው? ለምንድነው ከፍታሽን? እንደውም ወድቀሽ ሳይሆን ከፍ ብለሽ ማየት ነው ያለባት። እሷ ልጅቷ ዲኤንኤ ምርመራ ኦልሬዲ አንዳንድ ጊዜ 2 ወር ወይም 1 ወር ሊጨርስ ይችላል። ግን በዛውም ልክ ማልቀስ የለብሽም። እሷ ሰው ላከችብሽ አይደለም፣ ንቀሽ ነበር መተው ያለብሽ ማለት ነው። መውደቅሽን ማሳየት አልነበረብሽም። ወደ ሌላ ጉዳይ ሲመጣ ያው እንደዚህ ስትስቁ እንደዚህ ስትጫወቱ ነው ማየት የምንፈልገው እኛ ማለት ነው። እኔ ሀይሚ በጣም ነው የምወዳት። ብሩክ ያው እንደዚህ ቦስታለች፣ አንዴ እየሳቀ አንዴ እየተከፋ ማለት ነው። መከፋት ሳይሆን መደሰት ነው ያለባችሁ እናንተ ሁለት ጥንዶች ማለት ነው። መውደቃችሁን አታሳዩ፣ መጠላታችሁን ለህዝብ አታሳዩ። ሀቂቃ ነው የምላችሁ፣ የአበሻ መቀኛ ነው። አብራችሁ ስትሆኑ ደስ የሚላቸው ሰው አለ፣ አብራችሁ ስትለያዩ ደግሞ ደስ የሚሏቸው ሰዎች አሉ። ስለዛ ውድቀታቸውን ሽንፈታችሁን ደበቅ አድርጉት። ከምሬ ነው የምላችሁ። ደግሞ ቡሩኬና ሀይሚ መቼም ቢሆን መቼም አይለያዩም። ምክንያቱም ፍቅራቸው ያበበ ያማረ ነው እና እስከ መጨረሻው አብረው እንደሚኖሩ በእርግጠኝነት ነው የምነግራችሁ ማለት ነው። ለምን በቃ የሚዋደዱ ሰዎች በትንሽ ነገር ይከፋሉ። ብዙ ነገር አለ። በነገራችን ላይ እኛ ስደት ዓለም ላይ የመዳም ቅመሞች ብዙ ልንተላለን እንችላለን፣ ብዙ ልንሸወድ እንችላለን። ነገር ግን እንደ ፍቅር ደስ የሚል ነገር የለም። ስለዚህ ሀይሚ፣ እኔ በበኩሌ ሀይሚ መቼም ቢሆን ውድቀትሽን ሽንፈትሽን አታሳይ ለሰው። ቡሩኬ ሀይሚ ለቡሩኬ የዘፈነችለት አይገርምም? ቲክቶክ ላይ ነው የዘፈነችለት። በጣም ነው ደስ የሚሉት። ሀቂቃ ነው። እኔ እንጃ በጣም አንዳንድ ጊዜ ታውቃላችሁ፣ የሰው ልጅ ደስታ የሚያስደስታችሁ ምንም ሰው ሳያውቀው የሚደሰትበት። እኔ በቃ የሰው ደስታ ያስደስተኛል፣ የሰው ሀዘን ያሳዝነኛል፣ ያስከፋኛል። ሰው ሲደሰት እደሰታለሁ፣ ከሱ ጋር አብሬ እደሰታለሁ፣ እስቃለሁ፣ እጫወታለሁ። ሲያዝን በዛው ማለት ነው። እና በጣም ይገርመኛል የእኔ ጸባይና የማላቀው ሰው ደስ ሲለው ደስ ይለኛል። ሀቂቃ ሰው ሲያለቅስ አለቅሳለሁ። ከምሬ ነው የምላችሁ። እና እኔ እና ሀይሚና እነ ብሩክ በጣም ነው የሚያምሩኝ፣ በጣም ነው የምወዳቸው። ደግሞ ማለት በጣም ነው ደግሞ መከታተላቸው። ኮሜንት ምናምን አልሰጥም። ለምን የሰው ልጅ ደስ ያለው ነገር ካለ ላይክ አድርጎ ነው የሚያልፈው። ደስ ያለው ነገር ካለ እስክሮን ላይክ ማድረግ ይቻላል፣ እስክሮን አድርጎ ማለፍ ይቻላል። እና እኔ አሁን አንዳንድ ነገር በምሰራቸው ቪዲዮዎች በጣም ተቃውሞ እየመጣብኝ ነው ማለት ነው። በዚህ ትንሽ ቻናል ነው በነገራችን ላይ እኔ ውድቀቴን አላሳይም ለሰው። እንዲያውም ከወደቁኝ እንደምነሳ ስለማቅ ውድቀቴን አላሳይም ለሰው። ውድቀቴን ካሳየውኝ እውነት ሀበሻ ውድቀታችሁን ነው የሚመኝላችሁ ማለት ነው። ስለዚህ እኔ ውድቀቴን ሽንፈቴን አላሳይም። አሁን የትልቁ ቻናሌ እሙ አይመን የሚለው ቻናሌ ማለት ነው ወላይ ወድቋል። ምንም እንትን አላልኩትም፣ አልወደቅኩኝም። እሰራበታለሁኝ፣ እነሳለሁኝ። ሰው ከወደቀ አይነሳም አይደለም ይነሳል። ሰው ከፍ ካለ አይወድቅም አይደለም ይወድቃል። ስለዛ እኔ ውድቀቴን ሽንፈቴን ለማንም አላሳይም። በዚች ምድር ላይ ስትኖሩ ውዶችዬ፣ በተለይ የመዳም ቅመሞችና እረኞች የምትከታተሉኝ ከሆነ ሀቂቃ ነው የምላችሁ፣ ውድቀታችሁን ሽንፈታችሁን እንደ ሰው አታሳዩ። ምክንያቱም ሰው ውድቀታችሁን ነው እንጂ ከፍታችሁን አይሻም። ለማንም ቢሆን ለማንም ከፈጣሪሽ በስተቀርና ከእናትሽ በስተቀር ውድቀትሽን ሽንፈትሽን ለማንም እንዳትናገሪ። ምክንያቱም የፈለግሽው የቅርብ ጓደኛ ራሱ ቢሆን የቅርብ ወዳጅ ነው የቅርብ ወዳጅ ነው የምትዩ ሰው ራሱ ማለት ነው ውድቀት ከፍታሽን ሲያይ ይመቀኝብሻል፣ ግን ውድቀትሽን ሲያይ ይደሰትብሻል። ስለዛ ከፈጣሪና ከእናትሽ ውጭ
ውድቀትሽም፣ ደስታሽም፣ ሀዘንሽም፣ ሳቅሽም፣ መከፋትሽም እናትሽና ፈጣሪ ብቻ ነው ማወቅ ያለባቸው ማለት ነው። ስለዚህ ውድቀታችሁን ለማንም አታሳዩ ለማለት ፈልጌ ነው ውዶችዬ። አንዳንድ የምትናገሪያቸው ነገሮች በጣም ነው ደስ የሚሉት። አመሰግናለሁ የምትሉኝ ክበሩልኝ፣ ጀዛኩምላሁ ኸይር። እና ውድቀታችሁን ለማንም ሽንፈታችሁን ለማንም አታሳዩ ማለት ነው። እና ለብሩኬ ሀይሚ ለብሩኬ የዘፈነችለት ዘፈን በጣም ነው ደስ ያለኝ። በዚሁ ቀጥሉበት፣ አትሸነፉ፣ አትውደቁ፣ ተነሱ፣ ከፍ በሉ። ሁሌም ፍቅራችሁ ያበበ ያርግላችሁ። በፍቅራችሁ ላይ ሶስተኛ ወገን አንዴ ገብተዋል። ያን ወገን ማስወጣት ማስወገድ አለባችሁ ማለት ነው። በፍቅራችሁ ላይ ሰው አታስገቡ። በውዴታችሁ ላይ ሰው አታስገቡ። ሰው ምቀኛም ሸረኛም ናቸው። ስለዛ ውዶች ይሄ ቤት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ተደራሽነት እንዲኖረው አድርጉልኝ። ለምን መሰላችሁ ውዶች የኔ ፍቅሮች ከዘረኝነት፣ ከሃይማኖት፣ ከመቀኝነት፣ ከሰው ክፋት፣ ከሰው ሸረኝነት የራቀ ነው። የደስታ የሳቅ ቤት ነውና ላይክ ሳታደርጉ ሼር ሳታደርጉ የትም መንቀሳቀስ የለም። በሌላ ቪዲዮ ካሰተላችኋለሁኝ። መልካም ቆይታ ተመኘሁላችሁ። አላህ ፈጣሪ ይጠብቃችሁ።